أشهد الله إلا الله وأشهد أن محمدا عبده ورسوله አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ተመልካቾቼ እንኳን ደህና ቆያችሁኝ። ዛሬ እንግዲህ ለየት ባለ ቪዲዮ ቀርብ ያለሁኝ 10000 ሰብስክራይብ በመግባቴ በጣም አመሰግናለሁኝ። ይሄን በማስመልከት ኬክ ልቆርስ ነበር። ነገር ግን ይሄን ከማደርግ ለእናንተ ተመልካቾቼ እድል ልስጣችሁና የምትፈልጉትን ነገር እዚህ ቪዲዮ ላይ ኮሜንት ላይ ጻፉልኝ፣ እዘዙኝ። ሰርቼ በቀጣይ ቪዲዮ ፖስት ይሆናል። 10000 ስላስገባችሁኝ በጣም ነው የማመሰግነው። እንግዲህ ከዚህ በላይ እጠብቃለሁኝ። ወደፊት እንቀጥላለን። አብራችሁኝ እንደምትጓዙ ተስፋ አደርጋለሁ። ወደ ቀጣይ ቪዲዮ እናልፋለን። አብራችሁን ቆዩ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በሰለምቴዎች ዙሪያ ነው። እንግዲህ በዚህ በቅርብ በ5 ዓመታት ውስጥ በጣም እጅግ በርካቶች ሰዎች ወደ እስልምና ተቀላቅለዋል። አላህ Subhanahu Wa Ta'ala ጽናቱን ይስጣቸው። እንደዚሁም ደግሞ በዚህ ዙሪያ ለሚሰሩ ኡስታዞች አላህ Subhanahu Wa Ta'ala ብርታቱንና ጥንካሬውን ይስጣቸው። ከዚህ በላይ ገና ብዙ ነገር ይጠበቃል ኢንሻአላህ። ይሄንን በዚህ ጉዳይ ቪዲዮ አይተን ምን መጣ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። أشهد الله إلا الله وأشهد أن محمدا عبده ورسوله الله أكبر አረበጣም የበፊቱ ሀና ንጉሴ ያሁኑ አይነል ሙና ንጉሴ የበፊቱ ሽመልስ አበበ አሁን ደግሞ አቡበከር አበበ በፊት ማህሊት ሰለሞን ወደ እስልምና ከመጣው መርየም ሰለሞን ይባላል። የድሮ ኢልሳቤት ወንደሰን ያሁና ሊያና ወንደሰን ድሮ አዲስ ዓለም ያሁናም አዲስ ዓለም የበፊቱ ኤርሚላ ተስፋዬ ያሁና ደግሞ ሂዳያ ተስፋዬ የበፊቱ አቡሻ ወይም ወንዴ አሁን ደግሞ ኡመር የድሮ ሰብለ ያሁን ሪሃም የበፊቱ ሀና ያሁና ዩስራ ሄለን ያሁና ደግሞ ጃስሚን የበፊቷ ስሜ ሰላም ይባላል። አሁን ደግሞ ህክሞ የበፊቱ ብሩክ መኮንን ያሁኑ ረያ መኮንን በፊት መሰረት ፈይሳ ነበር። አሁን ኢክራም ፈይሳ እባላለሁ። የድሮ ኤልሸዴ ያሁና ሰብሪ የበፊቷ መቅደስ ተፈሪ ያሁና ኢክራም ተፈሪ የበፊቱ ሚኪያስ ጊዮን ያሁኑ ደግሞ ሱሃይብ ጊዮን የበፊቷ መቅደላዊት አበራ ያሁኑ መክፊራ አበራ የድሮ ረዲት ወንደሰን ያሁኑ ከሰለምኩኝ አልহামዱሊላህ 2 አመት ከ6 ወር ሆነኝ። 3ኛ ረመዳኔ ነው። አልহামዱሊላህ ረቢል ዓለሚን ዲን ኢስላም ከተቀበልኩ 5ኛ ረመዳኔ ነው ዘንድሮ። 3ኛ ረመዳኔ ነው አልহামዱሊላህ። አሁን 6 ወር 6 ወር ነው የሆነው ሙስሊሞች በጣም አልহামዱሊላህ በጣም የሚያስቀና ነገር ነው የምናየው። አላህ Subhanahu Wa Ta'ala እንግዲህ መጨረሻቸውን ያሳምርላቸው፣ ብርታቱና ጥንካሬውን ይስጣቸው። ምክንያቱም ሰለምቴ ሲባል ብዙ ጊዜ ከበስተጀርባቸው ብዙ ስቃይና ህመምን ይይዛሉ። የበፊቱ አቡሻ ወይም ወንዴ አሁን ደግሞ ኡመር የበፊቱ ሙሳ የበፊቱ ኤርሚላ ተስፋዬ ያሁና ደግሞ ሂዳያ ተስፋዬ የድሮ ረዲት ወንደሰን ያሁኑ ሂዳያ ወንደሰን የበፊቷ መቅደላዊት አበራ ያሁኑ መክፊራ አበራ የበፊቷ ስሜ ሰላም ይባላል። አሁን ደግሞ ህክሞ ያው በጣም ብዙ እስልምና የተቀበሉ ሰዎች አሉ። እንግዲህ ምናልባት ይሄን ቪዲዮ የምታዩ ሰለምቴዎች ካላችሁ ኮሜንት ላይ ጻፉ። ለምን በጣም ብዙ ጊዜ ፈጅቶብኛል። 3ኛ ረመዳኔ ነው። ሰለምቴም ስንሆን እምነታችን ላይ እንበርታ ነው። ሙስሊሙ ብቻ አይደለም ማየት ያለብን፣ እስልምና ነው ብንከተለው ቀላል ነው። በቃ ከዚህ ውጭ ያለው ነገር ምንም አይደለም። ምክንያቱም ብዙ ነገሮች ተነው እዚህ ጋር መጣው ወደ እስልምናው ስንመጣ ህይወት ይኖራል። ቢያንስ እኔ አሁን ወደ 20 ምናምን ዓመት የነበርኩበትን ነገር ትቼ ነው ወደዚህ መጣሁት። 2 ሳምንት በጣም ወላሂ በጣም ደስ የሚል ስሜት ነበረው። በቃላት አይገለጽም። በጣም ለሚሰልሙት እኔ እንጃ ብቻ ከዛ ከጨለማ ህይወት ወጥቶ ወደዚህ ሃይማኖት ሲመጡ ምን አይነት ስሜት እንዳለው እኔ ልገልጽ አልችልም። ግን በጣም ደስ የሚል ስሜት አለው። አላህ ብቻ ወደዚህ መልሳቸው እስኪ ኢንሻአላህ። አመት ከ3 ወር ድሮ ኤልሸዴ ያሁና ሰብሪ አንድ አመት በአንድ አመት ውስጥ 10 አመት ቻሌንጅ ለሰለምቴዎች ሲመጡ አላህን ብለው እንዲመጡ አላህ ውስጣችን ንጹህ ከሆነ ምንም ነገር አይከለክለን ጊዜው ባይሆን እንጂ ስንመጣ ልባችንን ንጹህ አድርገን አላህን ብቻ ይዘን መምጣት ያ ከሆነ ጊዜው ባይሆን እንጂ አላህ ያው እኛ ብቻ ሳንሆን እኔንም ሁላችንን ጨምሮ ፊትና ያልቀም ዱንያ ላይ እንኳን እኛ አላህን ብለን የመጣነው ይቅርና ኖርማል ሙስሊም የተወለደበትም በጣም ብዙ ፊትና ያጋጥመዋል። አላህ የያዝነው ዲን በጣም ትልቅ ስለሆነ ይፈትነናል። ገና ከዚህ በላይ በደንብ እንፈተናለን።
እና ይህንን ፊትና ለማለፍ በጣም ጠንካራውን መቆም አለብን። ለምን የያዝነው ዲን የተከተልነው አምላክ ንጹህንና ትክክለኛውን ስለሆነ ፊትና አያልቅም። ፊትናውን ፈርታችሁ ወደ ኋላ እንዳትቀሩ። ብዙ ነገር ገና እናሳልፋለን ከዚህም በኋላ። ለሙስሊሙ ደግሞ በጣም ብዙ ፊትና አልፈን ነው የምንመጣው። በጣም ብዙ ችግር ነው የምናየው። በጣም ብዙ ነገር ነው የሚናፍቀን። የእናታችን እቅፍ ይናፍቀናል። የወንድሞቻችን ቁጣ ይናፍቀናል። ብዙ ነገር ይናፍቀናል። ባታገሉን። እኛ የምንፈልገው ፍቅር ብቻ ነው። ያስኪውን አሁን ደግሞ ሱሀይብ ጊዮን ሰለምቲዎች ማስተላለፍ የምፈልገው ነገር ሁሌም ቢሆን ሲከፋንም ስንደሰትም ስናዘንም ሲሞላልንም ሲጎልንም አልሐምዱሊላህ ማለትን መርሳት የለብንም። ሁሌም ቢሆን ሲጨንቀንም ማታም ስንተኛም ቢሆን ስንነሳም ጠዋት በፊቷ ሀና ያሁና ዩስራ ሳምንቴ የዛሬ ሳምንት እስልምና የዛሬ ዓመት ረመዳን ላይ እዚህ ሀገር አልነበርኩም። ጓደኞቼ አፍጥር ላይ እንደዚህ ከአፍጥር በኋላ ሳውራቸው ምናምን ሂጃብ ለብሰሽ ሻውሪን ምናምን ይሉኝ ነበር እና ኖርማል ነው አለብሽ ሻውራቸዋለሁ ምናምን። ብዙ ጊዜ ደግሞ ዑመርን አየው ነበር፣ ፖስቶቹን ሪፖስት አደረግ ነበረ እና እንዲህ በቀልድ ምናምን ስናወራ እኔ ከሰለምኩኝ በዚህ ልጅ ምክንያት ነው እላቸው ነበረ። ያለ ፍቃዱ ነው ደግሞ እሱ ራሱ ሻሃዳ ሲያዘኝ ማለት ነው። አዲስ ለሰለሙት አላህ ብርታቱን ይስጣችሁ። አላህ ከእናንተ ጋር ይሁን፣ ለኔም ይስጠኝ ብርታቱን። ለነበርቴዎቹ ደግሞ በጣም ወዳችሁ ስለተቀበላችሁ ምክራችሁ ሁሉ ነገር የምፈልገውን ነገር ስላደረጋችሁልኝ አላህ ያክብርልኝ። በጣም ነው የማመሰግነው። ለኔ ያስኩት የዛሬ 3 ዓመት ነው። በፊቱ ብሩክ መኮንን የአሁኑ ረያ መኮንን የ12ኛ ክፍል ተማሪ ነኝ። አልহামዱሊላህ በዚህ 3 ዓመት ውስጥ ብዙ ነገር አሳልፌያለሁ። ብዙ ነገር ተምሬበታለሁ። ያው ለሰውም ደስ ያለኝ የምናገረው ታሪክ አለኝ። አልহামዱሊላህ ለሰለምቲዎች ማስተላለፍ የምፈልገው መልእክት እኔ ሰለምቲዎች በጣም ጠንካራ መሆን አለብን። በተለይ መጀመሪያ ላይ ያሉት ወቅቶች እንደሰለምን አካባቢ ያለውን ወቅቶች አላህ አዘ ወጀል ኢስቲቃማውን ይሰጠን መለመን ብቻ ነው የምንችለው። ማለት ሁሉም ሰው ጀርባውን የሚሰጠን ታይም ሊሆን ይችላል፣ ያላሰብነውን የሚገጥመን ጊዜ ሊሆን ይችላል። ያ ከመንገዳችን ሊያሰናክለን አይገባም ነው የምለው። በስተመጨረሻ ማስተላለፍ የምፈልገው መልእክት እስከዛሬ ድረስ በዚህ 3 ዓመት ውስጥ ነባርም ሙስሊሞች ብትሆኑ ሰለምቲዎች ያስቀየምኳችሁ ካላችሁ ወላሂ አፉ በሉ። በፊት መሰረት ፈይሳ ነበር፣ አሁን ኢክራም ፈይሳ እባላለሁ። ኦልሞስት ከ20 ዓመት በፊት ነው የሰለምኩት። አልহামዱሊላህ በጣም ደስተኛ ነኝ እና አላህ ሁሉንም በዚህ ምድር ላይ ያሉትን ሁሉ አላህ እኛ ያገኘነውን ደስታ እኛ ያገኘነውን ብርሃን እንዲያገኙ መልካም ምኞቴ ነው የታአት ነውና ሁላችሁም ዱአ አድርጉ። በጣም የቅርብ የምንላቸው እናትና አባቶቻችን ወንድምና እህቶቻችን ሳይሰልሙ ጎዶሎ ሆነናልና አላህ ሙሉ እንዲያደርገን እና ደግሞ ምድር ላይ ያለ ሁሉ ይሄን ብርሃን እንዲያገኝ ሁላችሁም በዚህ ወር ዱአ እንድታደርጉ አላህ እንዲቀበለን መልእክት ማስተላለፍ ፈልጋለሁ። እስልምናን የመረጥኩበት ከራሴ ጋር ከልቤ ጋር ማች የሚያደርግ ሃይማኖት ስላገኘው ነው። የተፈጥሮ ሃይማኖት ነው እስልምና። ልቤ ትክክለኛውን አንድ አምላክ እንዳለ ይነግረኝና አምኜበት የቆየው ቢሆንም አላህ በቃሉ የሱን ራሱ አይደንቲፋይ ባደረገበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተቀመጠው ቃላቶች ያላህ ቃል እውነት መሆናቸውን አምኜ ሙስሊም ሆኛለሁ። አልহামዱሊላህ 1 ዓመት ከ3 ወር ሆነኝ። አልহামዱሊላህ የመጀመሪያ ጊዜ ሰላት ስሰግድ በጣም የሚገርም ኤክስፒሪየንስ ነበረ። ስለማላቅበት ድሮ እምነትም ከወጣው ስለቆየሁኝ ወደ 5 ዓመት አካባቢ መስገድ አቆሜ ነበርና ስሰግድ የመጀመሪያ ግንባሬን ነበረ ያቆሰልኩትና ከዛ በኋላ ግን አልহামዱሊላህ ለአምላኬ እንደምሰግድ በየቀኑ ሳስታውስ እንኳንም ሙስሊም ሆንኩላለሁ። አልহামዱሊላህ የጀነት ሰዎች ይበለን ኢንሻአላህ። ወደ እስልምና የመጣችሁ ወንድሞቼ ደግሞ አብሽሩ። የመጣችሁ ትልቅ ወደ ሆነው እስልምና ነው፣ ህይወት ነው፣ ወደሚኖር ማንነት ነውና ራሳችሁን ፈልጋችሁ በማግኘታችሁ ለኔ ጀግኖች ናችሁና አመሰግናለሁ። ዛሬ እንግዲህ አዲስ ሰለምቲዎች ነው ያገኘነው። እዚህ ረያን ተማሪዎች ወስኪት የሰለሙ ወንድሞቻችን ናቸው። እዚህ ስማችሁ ማን ነው? የድሮ ስራፌል ያውን ሙባረክ። አንተስ? የድሮ ቂያ ያን ብላል። ማሻአላህ ከሰለማችሁ ስንት ጊዜ ሆናችሁ? ገና አሁን አይደል? ማሻአላህ ማሻአላህ። ስለዚህ እስልምና ላይ እንድትመጡ እንዴት ምን አነሳሳችሁ? እኔ እስልምና የፈለኩት በመጀመሪያ በቃ ወደ ፈጣሪም ደስ ወደ አንድ አላህ ብቻ ነው። ማሻአላህ። አንተስ? እኔ ሃይማኖቱ እውነተኛ መንገድ ስለሆነ ነው ተመለስኩ። أشهد
أن لا إله إلا الله وأشهد أن محمدا رسول الله وأن عيسى عبد الله ورسوله። እንግዲህ እንዳያችሁት ነው አብዛኞቹ እኛ ለምሳሌ የድራማና የተረት ሰዎች አይደለንም። በባለፈው በኡስታዝ ሁሱና በእፎይ የነበረው ውይይት አብዛኛው ከእስልምና ውጭ የነበሩ ሰዎች ለሁሱ ያላቸውን አመለካከትና ባህሪውን ጥሩ መልካምነቱን ሲያሞግሱና ሲናገሩ ነበረ። ይሄን በተመለከተ እንግዲህ ወገናችን እፎይ ተናዶ እንደነዚህ አይነት ሰዎች ከኛ ጋር ቢወጡ ብሎ ሐሳብና የሰጠበትና እነሱን የተሳደበበት ነገር አለ። እሱንም ማሰማችሁ ከሆነ ደደቦች ናቸው። ሶሪ ቱ ሴይ ዲስ እንደ ቃዴ ይቅርታ፣ መሀይም ስለሆናችሁ ነው። ይቅርታ ስድብ አይደለም አለ መሀይም ማለት ልክ ነው። ያ ደደቦች እና መሀይም ደንቆሮች ስለሆናችሁ ይቅርታ፣ ስድብ እንዳይመስላችሁ። ያው ስለሚገልጻችሁ ማለት ነው። እና ደግሞም ቆሻሾች ስለሆናችሁ ማለትም ቆሻሻ ካልሆናችሁ አንደኛውን ትሄዱ ነበረ። የራስን የሚሰድብን አካል ታደነቅ እዚህ ሆነ ቆሻሻ ባትሆን ይገርመኛል። እንደዚህ አይነቶቹ ኮተቶች ቢወጡ በጣም አሪፍ ነበረ። ቤተክርስቲያን ፎከስ ያደረገችው ህንፃ መገንባት እንጂ ህንፃ ክርስቶስ መፍረሱን ረስተዋለች። እና ህንፃ ክርስቶስ በጣም ፈርሷል። ህንፃ ብሎኬት ነው ደምቆ እየታየ ያለው። ወላጆች ልጆቻቸውን ማስተማር አልቻሉም። ወላጆች ልጆቻቸውን መቆጣጠር አልቻሉም። ካህናት ልጆቻቸውን መያዝ አልቻሉም። አባቶች ልጆቻቸውን መቆጣጠር አልቻሉም። ገንዘብ ብቻ ይስጧቸው፣ ደሞዝ ብቻ ይውደልባቸው እንጂ ልጆቻቸው ምን ላይ ነው ምንድን ነው እሱ ያለውን ወላጆች አያውቁም፣ ልጆች አያውቁም፣ አስተዳዳሪዎች አያውቁም። ሁሉም አብረው ጠፍቷል ማለት ነው። በተለይም እንደ ኦርቶዶክሳውያን በጣም ትልቅ ኪሳራ ውስጥ ነን ያለ ነው። በቃ ጅራፍ አንስቶ ገርፎ ማስወጣት። አንዳንዴ እንደዚህ አይነቶቹ ሆዳሞች ምንድነው ቆማጣ ካላልከው አብረሬ ልፈትፍት ይላል የሚባል ነገር አለ። ቆሻሻ የሚለው ይከብዳችኋል? አይከብድም እኮ አይከብድማ። ቆሻሻ ስለሆናችሁ ማለት ነው። አይከብድም። ትክክል ነው። ያ ስለዚህ አንደኛውን ብትሄዱ ጥሩ ነበር። መሀይሙ ስለሆናችሁ በወር አንድ መጽሐፍ እንኳን ማንበብ ማትችሉ፣ በአመት 10 መጽሐፍ እንኳን ሃይማኖታችሁን ያላነበባችሁ መሀይም አይደላችሁ? ታዲያ በአመት 10 መጽሐፍ እንኳን ያላነበብኩ መሀይም ካልተባለ እንበዛለን፣ ገና እንበዛለን። እንግዲህ እንደተመለከታችሁት የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።